ምን እየሰራሽ ነው አንቺ? አንቺ እዚህ ምን ትሰሪያለሽ? አሹ በቃሽ ነው ማለት። ኧረ ላግኛትሽ አልቃት። ቆይ እቺ ልጅ ግን መች ነው አርፋ የምትቀመጠው? ነገሩ ሌላ ነው ዳይመንድ። እና ምንድነው እሱ? ምን ሆናል? እዚህ ካላንቺ ማን አለ? ስሙ አፍን ዝጋሽ። አላቅም። ሁሉም ነገር ወደ ምን እያመራ እንደሆነ አላቅም። ስጠይቅሽ ወዴት እንደሄደ አላቅም አላልሽኝም እንዴ? የውሃ ሽንት ምን ያለ ኩላሊት ከባድ ነው አታውቂም? ግን ሮማን ተጨንቃ ነው እንዳትዪ። አዳይ አንቺ ነኝ ትወጂኛለሽ? ዶክተር ካወቀሽ ከተረዳሽ ታዲያ ለምን እንዳልገባት ትሆናለች? በጣም ኩራተኛ እየሆንሽ ነው። አደይን ከራሴ በላይ ነው። ቆይ በዚህ ሁኔታ ከቀጠልኩኝ እኮ ጥሩ ነገር አይፈጠርም። ፍቅር ደህና ነኝ። ነይ ፍቺኝ። ምን እየሰራሽ ነው አንቺ? አንቺ እዚህ ምን ትሰሪያለሽ? አንቺ ተረገምሽ። አንቺም እዚህ ነገር ውስጥ አለሽበት። ልቀቃት። እሷ ምንም የምታውቀው ነገር የለም። አትረቢ። እኔ ምንም የማውቀው ነገር የለም። እኔ ልጠይቅሽ እንጂ ምን ለማድረግ እየሞከርሽ ነው? እኔ ምንም አላደረኩም። ከዚህ በላይ ምን ልታደርጊ ፈለግሽ? እሷን ተዋት። ምንም አታውቅም። እኔ ፈልጋ ነው የመጣችው። ዝጋ አንተ። አንቺ እንዴት ተመልሰሽ መጣሽ? እቺ ስከተላ ለካ ፎንቋን ፍለጋ ስትንከራተት ነበር። ከዛ እዚህ ስትገባ አየኋትና አንተ ከሌለ ጉድ እንዳታረግ ብዬ ተከትዬ አገባሁ። እኔ ምንም የማውቀው ነገር የለም። እና ለምን መጣሽ? ዳኒን ፈልጌ ነው እንጂ የመጣሁት ሌላ ምንም የማውቀው ነገር የለም። ቆይ ለምንድን ነው ያስከው? ቆይ ለምን መጣሽ? ስጠፋ ጊዜ ምን ሆናል ብዬ ነው። መምጣት አልነበረብሽም። ነግሬሽ። ለዛ ነው እዚህ ያለው። አዎ። ቆይ ባቡሬ ምን ማድረግ ነው? አሁን እሱን ስታገኝ ምላስሽ ተከፈተ? ፍቅር። አቤት። ስለ ለሊ ቤት ካርታ የምታውቂው ነገር አለ? አይ የምን ካርታ ነው? አላውቅም። እየዋሸሽ ነው። ምን አስዋሸኝ? የእሷ ካርታ እኔ ጋር ምን ይሰራል? ስለማላውቀው ነገር አትጠይቀኝ ዳኒ። እሷን እዚህ ውስጥ አትክተታት። እሷ ምንም አታውቅም። አዎ እቺ ምስኪን ሴት ምን አደረገች? ኧረ ምስኪን ሴት። አሁን በደንብ ገብቶኛል። ፍቅር። አቤት። አንቺ ጋር ነው ያለው? ምኑ? አትሰማም እንዴ? እኔ ምንም ነገር አላውቅም። ትኮርኩም እንዴ ባቡሬ? እስክትናገር ድረስ እንዳለቂያት። አንተ ወዴት ልትሄድ ነው? እኔ መጣሁ። እንዳትቆይሽ። አልቆይም። በደንብ ጠብቂያቸው። አንቺ ታምጭ እንዳትነካት። እንዳትነካት። ለራሴ የሚደርስልህ ሰው የለም። እንዳትነካት። ሴቶች አይደሉ ይደባደቡ። ነይ መቻት። ስትደባደቡ እኮ ሴቶች ስታምሩ። ነይ መቻት። አላዝን ግልጹን ልንገርሽ፣ ወኔ አጥቼ አይደለም የታማሁብሽ። ከቶ ቢለፈልፍ ተናግሮ አናጋሪ፣ የወደደ አይደለም የጠላ ነው ፈሪ። አይደለሁም ደና ባንቻዩብኝና አያሹ ሳቂ። ምን አለብሽ ሮማን? አንቺ ሳቂ። ጀግና መሆንና ደፋር መሆን ከፍቅር መቼ ያስድናልና። አልገባኝም። አሮዲያ ሮማኒ፣ አንቺ እኮ አይገባሽም። መቼ ገባሽና? ታዲያ ምን ያስጮሃል? ተረጋግታ አትመልስልኝም እንዴ? ሮማኒ፣ እየሳቅሽ አትግደኝ። የኔ ልብ እያረረ አንቺ አገር ፍጪ። አልገባኝም። በቃ አልኩኝ። ደጋግመሽ አትለፍፊ ሮማን። አልገባኝም አትበይ። በጤና ነው እሹ? ምንም ጤና አይደለሁም ሮማኒ። ደጋግሜ ላስረዳሽ ልነግርሽ ሞክሬያለሁ። ቆይ በምን ቋንቋ ልንገርሽ? በምን ቋንቋ ላስረዳሽ? አንቺ ግን መቼም አይገባሽም። ይኸውልሽ ከተረዳሽኝ ተረጂ፣ አለበለዚያ እንደዚሁ ግራ እንደተጋባሽ ትቆያለሽ። በቃሽ እንዴ አሹ። በቃሽ ሮማኒ። ደግመሽ አልገባኝም እንዳትዪ። በቃ አሹዬ። ሩታ ምንም እንዳትዪኝ። አሹ ምን ሆነ ነው? እኔ ምንም አውቀው ነገር የለም ሩታ። ከዚህ በኋላ አልገባኝም እንዳትዪኝ ምናምን እያለ እንደ እብድ እየጮኸ ሄደ። ምን ብሎሽ ነው አልገባኝም ያልሽው? ጀግና መሆን መቼ ከፍቅር ከመረታት ያድናል አለ። እና አንቺ ምን አልሽ? ስላልገባኝ አልገባኝም ነው ያልኩት። እንዴ ለምን? እና ምን ላደርግ ሩታ? ያልገባኝም። እውነትም አሹ አብዷል። አንቺ እንኳን እስቲ አትሳቂ። እኔ አሹ እንደዚህ ሲሆን አይቼው አላውቅም። በጣም ነው ያስደነገጠኝ። አሹ እንደሚያፈቅርሽ ስንት ጊዜ ነገርኩሽ ሮማን። ዛሬ አልገባኝም ማለት ምን ማለት ነው? የምን ነው ሮማን?
አንቺ ማውቀሽ የሸሸሽው እንጂ እኮ ትወጂዋለሽ። ተረጁ። በስነ ስርዓት መች ጠየቀኝ ሩታ። እንደዚህ እየተበሳጨ ነው እንዴ ፍቅሩ የሚገልጽልኝ? ስንት ጊዜ ሊያስረዳሽ ሞከረ፣ አንቺ ግን አልተረዳሽም። ሲመረው ጮህብሽ እና በጨዋት ነው እሱን ፍቅር የምረዳው። ነገር አታጋኙ ሩማን። እንደውም ድጋሚ መጥቶ አልገባኝም ስለው በስነ ስርዓት ካላስረዳኝ በስተቀር የሱ ፍቅር መቼም ሊገባኝ አይችልም። ታዲያ ባሳታናችሁ ተይ ሩታ፣ እኔ ነኝ የሱን ነገር የማውቀው። በክብር ነው እንጂ እንደዚህ እየተበሳጨ ነው እንዴ የምረዳው? ቆይ እንዴት አድርጎ ቢያስበኝ ነው እንዴ? ሮማን ለምንድን ነው የተባረርከው? ቅምጥል ምንድን ነው እሱ? ያቺ ቤቲ ነች ያለ የሌለ ነገር አውጥታ ከቦሱ ጋር ያጣላችሁ። እሳይ እንኳን አንተን ደግሞ ደግ አደረገች። እሺ መጀመሪያም ነግሬክ ነበር አንተ አልሰማ ብለህ እንጂ። እኔ ምን አይነት ሴት እንደሆነች በምን አወቅኩ? ቅምጥል ደጋግሜ ነግሬክ ነበር። የተነገረ መስማት ደግሞ ያንተ ድርሻ ነበር። እሺ እሺ በቃ ይቅርታ። እቺ ተረገመች። ቆይ ምን አባቷ ፈልጋ ነው? ምንም ትፈልግ። ቅምጥል አሁን እኮ ወጥቷል። ከዚህ በኋላ የት ይገናኛሉ? ኪንጎ እንደዚህ አድርገውማ አልፋታትም። እሺ የሌለ ነው የምንጣላው። ተረጋጊልሽ ቅምጥል፣ ምንም ማድረግ አይጠበቅብሽ። አረ ላግኛት። እሺ አልቃትም፣ በጥፊ ነው ማጮላት። ቆይ እሷ ማን ስለሆነች ነው ደግሞ? ጸጉሯን እንጂ በመስኮት ነው መረጉራት። ተጠብቅ። አረ ቀስ እንዴ አደረግሽው እኮ። እንደዚህ አይነት ሰው መች በዱላ ትመክቻለሽ? እዛው ፈጣሪ የስራዋን ይስጣት እንጂ እኮ ማዘሯ። እስቲ ንገሪልኝ። ይኸውልህ ኪንጎ፣ እኔ ወንድም እያለሁ አንተንማ በስራ ጦት ፀሐይና ዝናብ አይፈራረቅብም። ና ተነስ። ሊስትሮ ነው የሆነውን ታማርጣለን። እሺ በቃ ቤት ከመሆን ከአንተ ጋር ብዙ ይሻለኛል። ከደበረ ትተውና። እሺ እኔ ሚስት እያለሁ ለምንም ነገር እንዳትጨናነቅ። ዘላለምን አለመስራት ትችላለህ። ውይ 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 ውይ! የፍቅር አገላለጽ! አይ የፍቅር ቃላት! ትመችኛለሽ እኮ ቅሚያንስ። ግቢ። ማን መሰልኩ? ቅምጥል እኮ ነኝ። አመሰግናለሁ ቅምጥል። ግን እኔ ቶሎ ቶሎ ሰራ አድርጌ አንቺ ማግባት እንፈልግ። እቅድም አለ እንዴ? እቅድም አለ። አይ ኪንጎ፣ አይ ጭንቅላት። ይኸውልህ ኪንጎ፣ ይሄንን ህልምህን ለሌሊት አስቀምጠው። በኋላ ይኸውልህ በቀን አለመ ሌሊት የምታለመው እንዳታጣ። ተጫወሉ ማዘራ። እሺ ዶክተር ቻው። በቃ ምንድን ነው አደይ? ምን ነው ጠፋችሁ እያለ እኮ ነው። ዶክተር በጣም ጥሩ ልብ አለው። እንደዛ ነው ሰው ከስንት አንድ መሰለሽ የሚገኘው። አዎ በጣም ጥሩ ሰው ነው። እኔ የምልሽ አደይ፣ ለምን ነገሮች ከተስተካከሉ በኋላ ዶክተርን እዚህ አንጠራው? እሺ ደስ ይለኛል፣ እንጠራዋለን። እሺ በቃ ደግሞ ቃል የገባሽለትን ነገር እየሄድሽ ቼክ አድርግሽ። እንደዚህ አይነት ሰዎችን ማስከፋት የለብሽም። እሺ ለኔ በቃ ታስ እኔ ሄዳለሁ። እሺ በቃ ቤኪ ለሊ እንዴት ነሽ? እንዴት ናችሁ? እንዴት ነው ባቡ? ጠፋብሽ የኔ ቆንጆ? አዎ ጠፋ። እንዴት ሆነልህ? ምን ባክሽ፣ ፍቅር እጇ ሳይኖርበት አይቀርም። የምርህን ነው? አዎ የቤዛን ወንድም ፍለጋ ቤት ድረስ መጣ ነበር። ቆይች ልጅ ግን መች ነው አርፋ የምትቀመጠው? አላውቅም፣ ግን አለ ያንቺ እርዳታ ያስፈልገኛል። እሺ ምን ላድርግ እኔ? ምናልባት ፋይሉ ፍቅር ጋር ሊሆን ይችላል። አሁን የት ናት? እኔ እንዳወራት ትፈልጋለህ? አይ ስለ ወራሻት እንኳን ምንም የሚቀየር ነገር የለም አደይ። እና ምን ላድርግ? ቤቷን መፈተሽ ትችያለሽ። ቤት ውስጥ ያስቀመጠችው ይመስላል። ያው ምናልባት። እሺ ችግር የለውም እሄዳለሁ። ሮሚም ስላለች እሷ ታግዘኛለች። እሺ አደይ፣ አንቺ ይሄን ነገር በማረጋግዥ እንጂ ልጁ ቤዛ ካልተፈታሽ ምን ነገር አላደርግም እያለ ደፋር በለው። ቤዛ ቅጣቷን ሳትጨርስ መቼም ቢሆን ከዛ ትፈታ። አዎ መፈታትማ የለባትም። በቃ እኔ ልሂድ። እሺ አደይ፣ አዲስ ነገር ካለ ደውይልኝ። እሺ እደውላለሁ። በቃ አታሹ ምን ሆነ ነው እንደዚህ ኩርምት ምትብለ የተቀመጥኩ? እስቲ ተወኝ ዳይመንድ። አንተም ከስራ ተባረርክ? አንተ ደግሞ ሁሉም ሰው ባድን ይባረራል እንዴ? እና ምን ላድርገው ታዲያ? ያለመደበት እንደዚህ ኩርምት ጨርመት ብሎ ሳገኙ ምን ልበል? አይ ውይ እንደፈራሁት ያ ነገር ተመለሰ። አገረሽብህ? ምን አለ እሱ በሆነ ዶክተሩ አንድ መርፌ ሰጥቶ ጸጥ ረጭ ያደርግልኝ ነበር። ነገሩ ሌላ ነው ዳይመንድ። እና ምንድነው እሱ? ምን ሆናል? ምን ተብሎ ይወራል? ኤስ ምን ተብሎ ይነገራል? አሁን ምን ቃለልኝ? አይ እንግዲህ ዙሪያ ጥምጥም አትሂድ። የምትናገር ከሆነ ተናገር። ይሆን ከሆነ ቆይ እሱ ለምንድን የከፋ? የተጣላው ሰው አለ እንዴ? አረ ወንድሞች ተውኝ። አሁንስ ነድጃለሁ። በቃ ውስጤ እየነደደ ነው። እሳት ታውቃላችሁ? የፍቅር እሳት። የፍቅር እሳት አላለም? አይሻልም? እሳተ ገሞራ ፍቅር ያዘ?
እሱማ ስንት ዘመናት አስቆጠረ። አሁንም አንጃ ስለሷ ሳስብ ውስጥ እየነደደ ተቸገረ። አይዞሽ ያጋጥማል። አንተ ምን ገብቶ ነው ያጋጠመ የምትለው? እሳት ዙጲ ጂኒ ቻንካ እያለ ቻይን እያወራ ምን ገብቶ ነው? አንተ አይገባም ዳይመንድ። አሹ ፍቅር ይዞታል። እስቲ ሙት በለኝ። ድብን በል አንተ። ቆይ መቼ በላህና ጠገብክና ነው? መቼ ከሰው በር ላይ ዞር አልክና ነው ፍቅር የሚይዝ? መጥገቡ ምን አስጨነቀኝ? እኔ አሁን እህል ቸገረኝ አልኩ። ፍቅር ተው ዳይመንድ፣ እሱ አይደለም እንዴ? እሺ አሹ ንገረኝ። ቆይ ከማን ፍቅር ያዘ? እረፍ እያወካት ኪንጎ ከልጅነት የጀምሮ አፈቀርኳት። በብዙ መንገድ ልነግራት ሞከርኩ። እሷ ግን ልትረዳኝ አልቻለችም። አሁን ግን ከበደኝ፣ ውስጥ እየነደደ ነው። በቃ አቃተኝ። ቆይ ማናት እሷ? ሮማን ነች። ደፋር። ተው እንጂ ዳይመንድ። ሮማንን ማፍቀር አችልም። ደፋር። ሮማን ትላለህ እንዴ አንተ? ለምን አላፈቅራት? ማን ከልክሎኝ? ሮማን እኮ እህትህ ነች። አንተን ያዋለድከን። በል ዝም በል። በዚህ ንዴቴ ላይ አንተ አትጨመር። ንዴት ቀርቶ ለምን ኮረንት ያጨበጥ? ይሄኔ እኮ እሷንም ሄደህ እንደዚህ ብላ አስጨንቃታል። ዳይመንድ ተው እንጂ ለምን እንደዚህ ምትል? በቃ ይበቃችሁ። ጸጥ ብላችሁ ትርፍ በሌለው ነገር ልቤን አታርጉት። ልቤ በእሷ ምክንያት የደከመው ይበቃዋል። ልቤን ላስተምርበት። አሹ ኧረ ተው በእናትህ ጥርግ ይበል። ሮማንን አፈቀርኳት ምናምን ይላል። ሂድና እንትን በለው፣ ልብህን አሳርፈው። ሲያስጠላ በእናታችሁ ደፋር። ቆይ ምን ችግር አለው ቢያፈቅራት ነው ወይስ አንተም ትፈልጋታለህ? እኔማ እህቴ መሆኗን አምኜ ቁጭ ብያለሁ። ታዲያ ምንድን ነው የምትለው? እሱም እህቱ መሆኗን አምኖ መቀመጥ አለበት። አፈቀርኳት ይላል እንዴ ቀልደኛ። እሺ አንተ እንደዚህ መሆን አልገባኝም። እህቱ አይደለችም። ቢያፈቅራት ምን ችግር አለው? ደግሞ ያንተ እንደዚህ መሆን አልገባኝም። ልታስማማና ልታጣብሳቸው ሲገባ እንዴት እንደዚህ ትሆናለህ? የምሩ ነው እንዴ? ልጅ አመረረ? አመሮማ መሰለኝ ቆሰልኩ ልቤ ምናምን የሚለው። ወይኔ ምንድን ነው ልቡ እስኪቆስል ድረስ አንተ በጣም አይደል እንደሚያፈቅረው ቀልደኛ ገበሬ በሰኔ ሞታል አሉ። ዳይመንድ አያስቅም። ደርሶብህ ያው ብዬ እንዳረግም እኔን ፍቅር ሊይዘኝ ከፍቅር ጋር ተከባብረን ነው ምን ደግሞ ጭራሽ አፍቅሬ ጭራሽ ልቤን ጨጓራዬን አመመኝ አልኩ። ሰፈር ለሰፈር እንዳበደ ውሻ ልዙርልህ? የማይደርስ ማን ነው? ሮማን። አቤት እትዬ። እዚህ ምን እያደረግሽ ነው? ምንም ስራ ጨርሼ ነው። አሹ ወዴት ሄደ? እኔ እንጃ እትዬ፣ አላወኩም። እንዴት አንቺ አላወቅሽም? ለአንቺ ሳይነግርሽ እንዴት ይሄዳል? አዎ ምንም ነገር አልነገረኝ። ጥሩ በቃ ሲመጣ ያናግረኝ እሺ። ሽሮና ሰጣሽው እንዴ? አዎ አስጥቻለሁ እትዬ። ጎሽ ጥሩ አድርገሻል። ሊዱ በማሚ እንዳትቀሪ። ቆይ እኔ ተጨማለቅሽው? እዚህ ካላንቺ ማን አለኝ? ቆይ አንቺ በሌለሽበት እንዴት ይሆናል? በይ እንደዚህ አይነት ነገር አልወድም እኔ። ይኸውልሽ ማሚ ስልክ አልደወለችልኝም እና ምንም የነገረችኝ ነገር የለም። ነግራሻለች? ሰርፕራይዝ? የምን ሰርፕራይዝ ነው? ንገሪኛ ቀደም ብለሽ። እታለም ግቢ እንዴ የምትይው ሲደርስ አይወል እታለም ሊዱን አናግሪ። ሄሎ ሊዱዬ፣ የኔ ቆንጆ እንዴት ነሽ? ናፈቅሽኝ እኮ። መቼም ለወንድምሽ ሰርግ ትመጫለሽ አይደለ? ምን ማለት ነው? አይ መገኘትማ አለብሽ። ይሁን እንግዲህ አንቺ ታውቂያለሽ። እሺ የኔ ልጅ በቃ ጥሩ፣ ደውዪልኝ እሺ። በይ አንቺ ቀበጥ ቻው። ይኸውልሽ ኖርማል ምናምን የሚባል ነገር የለም። እሺ ነይ፣ ካልመጣሽ ደግሞ እንዳታናግሪ። ሰማሻት አይደል? ሰማኋት እኮ። እንደምንም ብለህ ሊዱ እንድትመጣ አድርጋት። ማሚ ነች ያቀበጠቻት። ሰው የሆነ ነገር ብትላት ኖሮ ትመጣ ነበር። እናትህ ደወለችልህ እንዴ? ኧረ ታለም አልደወለችልኝም። ዳዲም እኮ ብሩን እኮ አላከልኝ። ለገንዘብ ውስጥ ችግር የለም። እኔ ጋር የተወሰነ ብር አለ፣ እሱን እሰጥሃለሁ። አመሰግናለሁ። ኧረ እባክህ እናትህ ተመሰግናለሁ። እንዴት አለበሳጭኝ? ይሄ ስደውልላት እኮ በስርዓት አላናገረችኝም። ደግሞ መልሶቿም ደስ አይሉም ነበር። እኔ እኮ ምንም ፈልጌ አይደለም የደወልኩላት፣ ግን ምን እንደሚያኮሳትራት አልገባኝም። እሱን አላውቅም፣ ግን ደብሮኛል። ለምንድን ነው የምደውለው? ይሄን ደግሜ አላደርገውም። ከደወለች እራሷ ትደውል።
አላውቅም። ምን ቆይ ዛሬ ምን እየሆንኩ ነው? አሁን ነገ የምትሞሸር ሴት ደወለች አልደወለች እያሉ መጠበቅ ምን ይባላል? ይሄን እስኪ ንገረኝ። አላውቅም። ሁሉም ነገር ወደ ምን እያመራ እንደሆነ አላውቅም። ወይ በቃ ሁሉም ነገር ትቼ ልምጣ መሰለኝ። ወደ አንተ ነዋ። በቃ እዛው ካናዳ መጥቼ እሰራለሁ። በዚህ ሁኔታ እኮ አግብታም እኮ የሚለቀኝ አይመስለኝም። አላውቅም። ይሄ በጣም ግራ ገብቶኛል። ምን እንደምታወሩት? ምን ነው ረበሽንሽ? ሙርት ይዛለ እንዴ? ምን ትንጫጫለሽ? ባቡሬ ስንት ነው የሚከፍልሽ? ስማ አፍን ዝጋሺ። ቦተረፋለሁ ካልክ ግን እነቅልልሃለሁ። እባክሽን ልሂድ፣ ልቀቂኝ። እናቴ ከሰማች ትገለኛለች። የፈለግሽውን አደርግልሻለሁ። እሷን ልቀቂያት። እሷ ምንም የምታውቀው ነገር የለም። ማወቅማ በደንብ ታውቃለች። ሶስታችሁም ታውቃላችሁ። ባርች ምን አይነት ሰው እንደሆነ አላወቃችሁም ማለት ነው። ባቡሬን ከኔ በላይ የሚያውቀው ሰው የለም። በደንብ አውቀዋለሁ። ታዲያ ለምን አትናገርም? ያልሽ እኔት እንዳለ ማውቀው ነገር የለም። የማምን ከመሰለ ተሳስተሃል። አንቺስ? አላውቅም አልኩሽ እኮ። ሰው አትረጅም እንዴ? ቆይ ሴት አይደለሽም? ሴት ይሆንክ እንደሆነስ አፍሽን ዝጊሽ። አይ ካልሽ ግን ምላስሽን ቆርጥልሻለሁ። እንዳንሽ አንተ እያለልኝ እኔ ምን ሆናለሁ? ነገሩ አንቺ ጋር ሳይደርስ መፍታት ስላልቻልኩ በጣም ይቅርታ። ይቅርታ መጠየቅ እኮ አይጠበቅብህም። አንተ ምን አደረግ? ደግሞ እስከማንም በላይ ለኔ እየለፋ ያለው አንተ አይደለህ እንዴ? ካሁን በኋላ ምንም ፈጠር ምንም እንድታለቅሽም ሆነ እንድታዝኝ አልፈልግም። ሁሌም ደስተኛ ሆነሽ እንድትሆኚ ነው የምፈልገው። እንዳንተ አይነት ሰው ማግኘት በጣም መታደል ነው። እንዳንቺ አይነቱ ማግኘትም መታደል እንደሆነ እንዳረሽ። አሁን መፈቅጂልኝ ከሆነ ልጣ። ቤኪ እኔንም ይዘኝ ሂድ። የት? እነሱ ጋር ላገኛቸው ፈልጋለሁ። አሁን ወስጄሽ እንድታዝኝ አልፈልግም። በጣም መጥፎ ሰዎች ናቸው። የሚናገሩት ነገር ያሳዝንሻል። ይሄን ያህል ማለፈስፈስ አይደለም። ስለኔ እንደዛ የሚሉት እኔ ስለማያውቁኝ ነው። ምንም ቢሉኝ በንግግራቸው አልከፋም። ቤኪ ፊት ለፊታቸው ሄጄ ላወራቸው ፈልጋለሁ። እርግጠኛ ነሽ? አዎ ቤኪ። እኔ ግን ባትሄጂ ይሻላል በይ ነኝ። አይ አትፍራ ቤኪ። ለአንዴና ለመጨረሻ ጊዜ ከህይወቴ እንዲወጡ ሄጄ ልክልካቸው ነግራቸዋለሁ። እሺ በቃ ካልሽ እንሂድ። እሺ በቃ ልብሴ ልቀይ። ቆይ ለምንድን ነው የመጣኸው ቢሉኝ ምንድን ነው ማለት? መቼም ናፍቀሽኛል አላላትም አይደል? ኧረ ዩኤል ተረጋጋ። ይህም ስሜት ያልፋል። ለሚያልፍ ስሜት የሚጸጽት ነገር ባታደርጋል። አደይ ምንድን ነው ማድረግ ያለብኝ? በቃ ልታያት አይደል የመጣው? አያት በቃ ምንድን ነው ማድረግ ያለብኝ? አደይ እንዴት ነህ ዶክተር? እንዴት ነሽ አደይ? ዛሬ ደግሞ እኛ ሰፈር ምን ትሰራለህ? እዚህ ሰፈር አንዴ ታካሚ ጉዳይ ነበርብኝ፣ ለዛ ነው የመጣሁት። መልካም። እና ስራ እንዴት ነው? አሪፍ ነው። አንቺ ጠፋሽ እንጂ። እኔማ እኮ ሰርጉ ግርግሩ አልመቻለኝ። ምን ላድርግ ብለህ ነው ዶክተር? ቢሆንም አትጥፋሪ። እሺ ዶክተር፣ ባልመጣም እየደወልኩ እጠይቅሃለሁ። ለምን አትመጪም ማለት? ማለቴ ያው ሰርጉ እስኪያልፍ ነው እንጂ ቃል የገባሁትን ነገር አልረሳም። እየመጣሁ አግዛለሁ፣ አልጠፋም። እሺ አደይ። እሺ በቃ ሰላም ዋል ዶክተር። አደይ ወይ ዶክተር። ወዴት ነሽ? ዴቭ ጋር እየሄድኩ ነው። ባልሽ ጋር? አዎ። እሺ ልሸኝሽ? ወደዛ ነህ? አዎ አደይ። እሺ ሮማን ሮማን፣ ማሚ ሮማንም ወጣች እንዴ? የለችም። ሮማን ብጣራ እኮ ዝም አልሽኝ። ወዴት ሄደሽ ነው? ተኝቼ ነበር። አለቀቀሽም እንዴ ሮሚ? ምኑ? ድብርቱ ነዋ። አሹ አልተመለሰም እንዴ?
አሹ ወዴት ነው ሄደው? ሩታ ከሮሚ ጋር ተጣልቶ ወጣ ማሚ። ሩታ የምሬን ነው ሮሚ ከአንቺ ጋር ስለተጣላ አይደል እንዲወጣው? ቢሆንም ለትዬ መናገር አልነበረብሽ። ሮማን ስጠይቅሽ ወዴት እንደሄደ አላቅም አላልሽኝም እንዴ? ታዲያ ወዴት እንደሄደ ነው የምቻወቅ? ወዴት እንደሄደ ታዩና በምን እንደሄደ ንገሪኝ። በምንድን ነው የተጣላችሁት? አረን ያልተጣላሁትም ትዬ እራሱን አክርፎ ይወጣው እኮ። በምንድን ነው ያኮረፈው? እኔ ምን አውቄ ትዬ፣ በማላውቀው ባልገባኝ ነገር ጮህብኝ ወጣው። አረ ተይ ሮሚ፣ አሹ በሌለበት እንኳን አንድ ቀን ተሸነፊ እስኪ። ሩታ ደግሞ ምን እየሆንሽ ነው? ቆይ ሀሳብሽ ምንድን ነው? የምትናገሪው ነገር እያሰብሽ እንጂ። ሮማን ዛሬ ተናዳለች። ምን ተፈጥሮ ነው ሩታ? ማሚ ሮማን ያላወቀችው ነገር እኔ እንዴት ላቅ እችላለሁ? እነዚህ ልጆች አንድ ቀን ሲጨቃጨቁ ሰምቻቸው አላውቅም። ምን ተፈጥሮ ነው ዛሬ? ወይ ጉድ! አንቺ አቤት። እኔ ነው አንቺንም እንደሷ አሳስሬ እንዳላስቀምጥሽ ተጠንቀቂ። አይቼሻለሁ። እኔ ሽንቴ መጥቷል። ልቀቀው። ምን አይነት ጨካኝ ነሽ? ካንተ አልበልጥም። የውሃ ሽንት ምን ያለ ኩላሊት ከባድ እንደሆነ አታውቂም እንዴ? ለምን አትፈነዳም? ከፈለክ እሱም ባቡሬ ሲመጣ ከሱ ጋር ታወራላችሁ። ቀሽም በአንተ ቤት አራዳ ነህ። በቃ ሽንቴ ምናምን ብለሽ ዋሿ ልትሰራ ነው። እኔ ራሱ ታጠራጥረኛለች። ምንድን ነው? ልትተዛዘሉ ነው እንዴ? ተጠጋ ወደዚህ። ሮሚ ደበረሽ እንዴ? እንዴት አይደበረኝ ሩታ? ቆይ ለትዬ እንዴት እንደዛ ብለሽ ትናገራለሽ? እኔ እኮ አውቄ አይደለም የተናገርኩት። አውቀሽማ ነው። ባይኔ እኮ እንዳትናገሪ ብዬ እየነገርኩሽ ነበር። እሺ በቃ ይቅርታ ሮማን። እኔ እንደማያስችለኝ ታውቂያለሽ። አሁንማ ችግር የለውም። አንዴ ከተናገርሽ በኋላ ምን አደርጋለሁ? እስካሁን ባሽ ምክንያት ነው የደበረሽ? ምንም በማላውቀው በማያገባኝ ለምንድን ነው እንደዚህ የሚጨነቀው? እኔ እኮ ሲወጣ ቶሎ የሚመለስ መስሎኝ ነበር። ለምንድን ነው እስካሁን ድረስ የቆየው? አታስቢ ሮሚ፣ ይመጣል። እሺ እኔ ፈልገዋለሁ፣ አወራዋለሁ በዛው። እሺ ፈልጊው፣ ግን ሮማን ተጨንቃ ነው እንዳትዩ እንዴ። ለምን? ምን ችግር አለው? አይ ሩታ፣ ቅድም ያደረገው ነገር ልክ አይደለም። ተቀይሜዋለሁ። ኡፍ ሮማን ደግሞ እየገባሽ እንዳልገባሽ አትሁኝ እስኪ። በቃ አሁን አመጣዋለሁ፣ በግልጽ ትነጋገራላችሁ። እኔ ፈልጊው ይዤ እመጣለሁ። በቃ አመሰግናለሁ ዶክተር። ዶክተር ወያዴ አመሰግናለሁ እያልኩ እኮ አልሰማኝም። ኧረ ችግር የለውም። በቃ ደህና ዋል። አደይ። አቤት ዶክተር። ያው ስለማንገናኝ እኮ ልሰናበትሽ ብዬ ነው። ወዴት ልትሄድ ነው ዶክተር? ችግር አለ እንዴ? አይ የለም፣ ያው ሰሞኑን የሰርግ ግርግር ላይ ስለምትሆኝ አንገናኝም ብዬ ነው። አትመጣ ማለት ነው? የኔ መምጣት አንቺ የሚጠቅምሽ ነገር አለ? የምወዳቸው ሰዎች በደስታ የቀን አጠገቤ እንዲሆኑ እፈልጋለሁ። አደይ፣ አንቺ እኔን ትወጂኛለሽ? ዶክተር እንዴት ነሽ ሩታ? እንዴት ነሽ አደይ? እንዴ ምንድን ነው ዶክተሩ? ያሟል እንዴ? አረ ተዋሹ፣ ዝም አትበል። ቢያንስ የሆንከውን ነገር እንኳን ንገረን። ተናግሬ ምን አተረፍኩ? ዝም ብል ይሻለኛል። የዋተኝ እስኪ። እንዴ አሹ፣ ቆይ ምንድነው? ስራ ተበላሸ እንዴ? የሆንከው ነገር አለ? ችግሬን እያወካብኝ። በቃ አሁንስ ደክሞኛል፣ ታክቻለሁ። እምዬ ጋር ብመለስ ይሻለኛል። እንዴ ለምን? ቆይ ከሮሚ ገጣላችሁ እንዴ? አዎ አቤ፣ ተቀይሜያታለሁ። ይህንን ሁሉ ዘመን አልገባኝም እያለች ልቤን አቆሰለችው። እንዴ ቆይ አንተ ራስ ለምን በግልጽ ማናገራታሹ? ከዚህ በላይ እንዴት ልንገራታብኝ? ተናገርኩ፣ ዘፈንኩ፣ ገጠምኩ። ከዚህ በላይ እንዴት ልንገራት? ስናደር ጊዜ ትቻት መጣሁብኝ። አያሹ ሮሚን እንደምታፈቅራት አይደለም እሷ የቄው ሰው እንዳለ አይደል እንደሚያውቀው። ታዲያ አሹ ወደዳት ተብሎ ስሜ በሀገር በመንደሩ በቄው ጠፋ እንጂ እሷ መች ከመሳቅ ሌላ ፍንክች ትልና። እኔ ምንሽ ይሉኝ። ቆይ አንቺ ለምን አታስረጃትም?
እንዴ ይሄ ልጅ እስከመቼ ነው እንደዚህ የሚሆነው? እኔ ነገርኳት አልነገርኳት እሷ እንደሆነ ጠንቅቃ ታውቃለች። ካወቀሽ ከተረዳሽ ታዲያ ለምን እንዳልገባት ትሆናለች? እሱን አላቅም፣ ግን አሹ አንተ የሷን ባህሪ እያወቅ እንደ አዲስ ዛሬ ለምን ተበሳጨ? የፈለገ ነገር ባክስ ልየው፣ ሁሉ ነገር በልክ ሲሆን እንጂ ሲበዛ ይሰለቻል። አትጨነቅ በቃ። እኔ ደግሞ ምን ገጠመ ብዬ መጨነቄ፣ እኔ እንደሚሆን አድርጌ ያናገራታለሁ። እሷም እንደሆነ እኮ አበዛችሁ። አዎ የኔ ቆንጆ፣ እሱ ጥሩ ሀሳብ ነው። እስቲ ሂጂና ንገሪያት። እሺ ካለች ደግሞ ዘሻት ነው በቃ። አይ ከእንግዲህ በቅቶኛል ልየው። ፊት ለፊት መታ አልገባኝም የምትለኝ ከሆነ እንዳታመጭብኝ። አታስባሹ፣ እንደዛ እንኳን አትለ። በቃ እኔ ቆይ ልሽኝሻለሁ። አይ እኔ ራሴ ሄዳለሁ። አንተማ ካሹ ጋር ቆይ። እሺ በቃ ወይ እህቴ ደህና ነሽ? ደህና ነኝ። ምንድን ነው እያለቀሽ ነበር? አይ እና ምንድን ነው ፊትሽ? ምንም አልሆንኩም እህቴ፣ ደህና ነኝ። እርግጠኛ ነሽ? እሺ አሹ የት አለ? እንጃ፣ ምን አውቄ ወጥቷል። ምን ነው ተጣልታችሁ ነው እንዴ? ኧረ አልተጣላንም እህቴ። የሆነ ነገርማ ሆናችኋል። ምንድን ነው ንገሪኝ። ተይው እሱን እህቴ፣ አንቺ አታስቢ። ንዴቱ ሲበርድለት ራሱ ይመጣል። አንቺ እንዴት ነሽ? ይኸውልሽ ሮሚ፣ አሁን እርዳታሽ ያስፈልገኛል። ምነው ችግር አለ እንዴ? ባቡሬ ፍቅርን ይዟታል። ለምን? የለሊን የቤቷን ፋይል ከቤዛ ጋር ሆና ወስደዋለች። የምርሽን ነው? አዎ ሮሚ። መች ነው አርፋ የምትቀመጠው እሷ ግን? እሱን አላውቅም። አሁን ግን መኝታ ቤቷ እንድትፈትሽልኝ ይፈልጋሉ። እትዬስ? እኔ ሳሎን ገብቼ እትዬን አወራቸዋለሁ። አንቺ መኝታ ቤቷን ገብተሽ ፈትሽልኝ። እዚህ ነው ልታስቀምጠው የምችለው። እሺ እቴ፣ ችግር የለው። ግን መጀመሪያ ተረጋጊ፣ ፊትሽ ልክ አይደለም። እኔ አሁን ደህና ነኝ፣ ተረጋግቻለሁ እቴ፣ አታስቢ። እኔ አሁን እንግባ። ብዙ ይርቃል እንዴ? ደከመሽ? አይ አልደከመኝም። መች ተራመድኩና ነው የሚደክመኝ። ደርሰናል እኮ። ከደከመሽ ደግሞ ባህላዊ መጓጓዣ እንጠቀማለን። ምንድን ነው ባህላዊ መጓጓዣ? ያው አዝልሻለሁ። ውይ የኔ ሀሳቢ፣ እኔም አንተን አልከመኝ ብቻዬን አልፈልግም። ሀሳብ ብቻ በቂ ነው። አቤት አቤት፣ ታቆሻል። ግን በጣም ኩራተኛ እየሆንሽ ነው። እንደ ሴቶቹ ቶሎ ብለሽ እሺ አትይ እንዴ። ምን ማለት ነው? እኔ እኮ ለሊ ነኝ። ለምንድን ነው ከሌላ ሴት ጋር የምታመሳስለኝ? በላው ደግሞ እንደዚህ ያለኝ ብለሽ እንዳታቆርፊሽ። እሺ በቃ እንሂድ። ወርጅ ከመጣት እናንተ በቃ አንድ ላይ ከሆናችሁ መስሚያችሁ ድፍን ነው። ከጥልኝ እንዴት ነሽ? ነሽ ወንድም አለም እንዴት ናችሁ? ይሄን የመሰለ ድምጽ አጠገቢ እየተንቆረቆረ እንዴት ነው አንቺ ድምጽ የሚሰማኝ? ኧረ እባክህ ታዲያስ ያሌለ ጭው ይጨምራል። በእናት ለማንኛውም ቦታ ሊያዝ በቃ። ደግሞ ኩኩሻን አይታታል እንዴ? ካዩት እኮ ለቀኑ ናት። ትመጣለች እያልኩኝ አልመጣችም፣ አስጨንቃኛለች። ከኔ ጋር ናት። የት? ለሊጋ እንዴት ተስማማችሁ? አይ ገጀራው ቤት ናት። ደግሞ ገጀራው ቤት ምን ትሰራለች? ገጀራውና የቤዛን ወንድም ማሰሪያ ያስቀምጫቸዋለሁ። የምርህን ነው? አዎ ቀምጥል። ሰየተባታቸው ደጋረክ። ያ ኩኩሻ እዛ እንድትጠብቃቸው አስቀምጫት ነው። ቦታዋ ላይ ያስቀመጥካት? ወይ ደግሞ ከናፈቀችሽ ነኝ እንዴ? አረን ያለ ድም ጭቅጨቋ ነው የሚተርፈኝ። በቃ በሉቸው። ስሚ ማዘሯራ። አረ በእናትህ ረስቸው። ምን ነው ማዘሯ የሌለ ተጨንቃለች። ልጄ ልጄ እያለች ነው የምትለው። አንተ ግን በጣም ጨካኝ ነህ። እሺ ወይኔ ማዘሯ ረሷታ። በእናትሽ ሄደህ አታውቅም እንዴ? ትንሽ ቆይቻለሁ። ምን ትንሽ ብቻ? በጣም ነው የቆየው። ማዘሯ ጋር እኮ መሄድ አለብህ ቤኪ። ቆይ ምን ማድረግ ነው? አዎ ለሊ እንሄዳለን። በልሽ በቃ ና አሁን እንሂድ። አሁንማ መጀመሪያ እዛ መሄድ አለብን። ለማዘሯ ደውዬ እንደምመጣ ነግራታለሁ። እሺ በቃ አሁን ደውልላት። በሉ በቃ እኔ ልሂድ። ደግሞ ኩኩሻ እንደምትላት ያዋጣሻል ወይ ብለሻለች። ቅምጥል ይበላታ እንዳትረሳው። በይ በቃ ቻው። ተመጫለሽ ብዬ አልጠበቅኩም ነበር። እትዬን ካየኋቸው ቆየሁ። ሰላም ልበላቸው ብዬ እኮ ነው። እንኳን መጣሽልኝ። በጣም ናፍቀሽኝ ነበር። ታውቂያለሽ፣ በየሰዓቱ እኮ ነው የምትናፍቂ። ታዲያ እንዴት ነው እትዬ? አለሁኝ ይመስገነው። ጠፋሽ እኮ። ሙሽራሙ እንደዚህ ያጠፋል እንዴ? ይቅርታ እትዬ፣ እመጣለሁ እያልኩ እያሰብኩኝ እኮ አልስተካከልልኝ ስላለ ነው። ችግር የለውም፣ እኔ እረዳሻለሁ። አይመችም እኮ። አዎ እትዬ። ሮማን ዛሬ ልክ አይደለችም። ካሹ ጋር ተጣልታ ነው መሰለኝ ቆዝማለች። እስቲ አንቺ እንዳመላቸው አስታርቂያቸው።
እንደው ምን ነካቸው ይባላል። ድምጻቸው እንኳን ተሰምቶ አያውቅም። አያስቡት። ከበፊትም እንደዚህ ናቸው። ራሳቸው ይታረቃሉ። ምን ይታረቃሉ ብለሽ ነው? አሹም ለእኔ ሳይነግረኝ ቤቱን ጥሎ ጠፍቷል። ሮማን ሮማን! አይቴ ቆይ እኔ ልጥራት፣ በዛውም እዛው ላውራት። አይ ዴቭ፣ አይነ እኮ ከሷ ላይ አልነቀልም አለ። ቆይ እንዴት ብትወዳት ነው? ምን ላድርግ ብለሽ ነው ታለም? አደይን ከራሴ በላይ ነው የምወዳት። በጣም ነው የምሳሳላት። እሰይ እንደዚህ ነው እንጂ ያፈቀሩትን ሲያገቡ ደስ ይላል። ልታገባ በመሆኑ በጣም ደስተኛ ነኝ። የኔን ደስታ እንዴት ላሳይሽ ታለም? ከኔ በላይ ማንም ሰው ደስተኛ ያለ አይመስለኝም። የወደዱትን ማግባት መታደለው። አዎ አንተም እሷም እድለኛ ናችሁ። ፈጣሪ ረድቷቸዋል። እሷም እኮ ያው ልጄ ናት። ከልጄ ነጥያ ላያት። እኔ ምላችሁ ለምን ድራማ ታበዛላችሁ? ፋይሉን ስጧችንና እንውጣ ከዚህ። አፈን ዝጋ ገጀራው። እንዴ እሱም ያውቃል እንዴ? ፍቅር ዝም በይ፣ ምንም እንዳትናገሪ። ኩኩሻ ሰማሻችኋ? ምንድነው የምንለፈልፈው? ፋይሉ ያለው እሷ ጋር ነው። እኛ አልልቀቂም። እሷን ጠይቂያት። አንቺ አውቆ ነው። እኔ ምንም የማውቀው ነገር የለም። እባክሽ የማምንሽ ይመስልሻል? ልቀቂያት። እሷ እንዳትነካት። ምንም አታውቅም። አፈን ዝጋ አንተ። አሁን ፊትሽን ሳልተለተለልሽ ፋይሉ የት እንዳለ ተናገሪ። እሱን አትይው፣ ንገሪ። ለኔ ተናገሪ። ቅምጥል ቤት እየፈለገችሽ ነው። ወደ ቤት እሺ። እባክህ እሷን ተዋት፣ ዝም ብላ ነው። እዚህ ሙድ የሌለ መስጦኛል። ለሊ በር ላይ ነች። ግቢ ቢያት። በዛ ወደ ቤት እሺ። መጣች እንዴ? አዎ ንገሪያትና ግቢ ቢያት። ቅምጥል ባንቺ ምክንያት ትጨንቃለች። እሺ ግን ከፈለከኝ አለሁ። እሺ ኩኩሻ፣ ዛሬም ከዚህ ቦታ ተፈታኝ እንዳታስበው በጀራ። እንዴት ናችሁ? ሰውዬሽ ለምን አንድ አትይልንም? በራብ እኮ ሊገለን ነው። ፍቅር ለሊ፣ እኔ ምንም የማውቀው ነገር የለም። በማላውቀው ነገር ነው እዚህ ያለሁት። ከዚያ አስወጪ። ሲጀመር እዚህ ለምን መጣሽ? ቆይ ምንድን ነው ያደረግኳችሁ? ገጀራው አንተ ቅደም። ምንድን ነው ያደረግኩ? አረ ምንም የኔ ቆንጆ። አንቺ ምን ታደርግኛለሽ? ይሄ አጋንንት ባልሽ ነው እንጂ እንደሱ ያሰቃየኝ ሰው የለም እዚህ ምድር ላይ። ቆይ ለምንድን ነው የምትከታተሉኝ? ከሶስታችሁ ህይወት ውስጥ ሲማናችሁ ህይወት ውስጥ ገብቻ አውቃለሁ። ቆይ ምንድን ነው ችግራችሁ? ለምንድን ነው በዚህ ልክ እኔ ላይ እንደዚህ የምታደርጉት? ለሊ እህቴ ቤዛን አስፈችልኝ። እንደዛ ማድረግ አልችልም። ቤዛ የሰራችው ወንጀል እኔ ላይ ብቻ አይደለም ሌሎች ታካሚዎችም ላይ ነው። አንቺ እኮ ዶክተሩ ማሳመን አይከብድሽም። እሱን ካላክሽልኝ ባለውለታዬ ነሽ። እንደዛ ማድረግ አልችልም። አንተ ግን የቤቴን ፋይል መልስልኝ። በዚህ እንኳን ተባበረኝ። እሺ ለሊ መልሳለሁ። ፋይሉን የወሰድኩት እኔ ነኝ። ግን ቤዛ ካልተፈታች ምንም ፋይል አልሰጣችሁ። ግደሉ። ጭራሽ በኩራት ታወራለህ እንዴ? ትንሽ አይደብርም? ቤዛን ማስፈታት የኔ ግዴታ አይደለም፣ ደግሞም አልችልም። ለቤዛ ነፃነት አይገባትም። እሺ ይሄ ሁሉ ነገር ደግሞ የሆነው በራሷ በስሯ ምክንያት ነው። እህትህ ወንጀለኛ ነች። እሺ አዎ አውቃለሁ፣ አጥፍታለች። ግን ይቅርታ አድርጊላት። መቼ ጥፋቷን አመነችና ነው? ለማንኛውም የእሷን ነገር እርሳው። መቼም አይሆንም። እሺ ይልቁንም ቤቴ ገብተህ የወሰድከውን ፋይል መልስልኝ። አንቺ ልትረጂኝ ካልቻልሽ እኔ ምንም ልረዳሽ አልችልም። እርግጠኛ ነህ? አዎ መቼም አልሰጥሽም። ፍቅር፣ እኔ ላንቺ የመጣሁበትን መንገዱን ያሳለፍኩትን ህይወት መናገር አይጠበቅብኝም። ሁሉንም ታውቂያለሽ። አዎ ለሊ ያውቃለሁ። እኔ ምንም የማውቀው ነገር የለም። ዳኒ ጓደኛዬ ስለሆነ እሱን ፍለጋ ነው የመጣሁት እንጂ ሌላ ምንም የማውቀው ነገር የለም። እባክሽን ለሊ ወደ ቤት ልሂድ። ማሚ ቤት አለመመለሴን ካወቀች ያልቅልኛል። ገጀራው፣ እኔማ ነገርኩሽ እኮ። ምንድን ነው የምትይኝ? እህት አለ ገጀራው? የለኝም። እናትስ? ይሄ አትጨማለቂ። ስማችሁን አትጥሪብኝ። ወደዛ ሂጂ። እናትን ትወዳታለህ ማለት ነው? አይ አልወዳትም። ለምን? መጥፎ እናት ናት ያለችኝ፣ ከሃዲ። ሴቶች ግን እንዴት አስችሏችሁ ነው የወለዳችሁትን ጡት ያጠባችሁትን ልጃችሁን አሳልፋችሁ የምትሰጡት የምትክዱት? አልገባኝም። አይገባሽም። ተይው። የኔን መማቀው ራሴ ነኝ። ማንም ሰው ሊረዳኝ አይችልም። ብዙ ችግርና ፈተና ያየ ሰው ቆይ ለምንድን ነው ክፉ የሚሆነው? ቆይ ለምን ትጨክንብኛለህ? በቃ ለሊ፣ ከዚህ በላይ ከሱ ጋር አታውሪ። ከዚህ በላይ ከተጨነቅሽ ደግሞ ያምሻል። አይ ቆይ እንዲነግሩኝ እፈልጋለሁ። በዚህ ልክ ለምንድን ነው እኔ ላይ ጨካኝ ሆናችሁት? ቆይ ፍላጎታችሁ ምንድን ነው? እኔ አልደረስኩባችሁ። ለምንድን ነው እንደዚህ የምታደርጉት? እንዳታለቅሽ። ይሄ ያዞንባችሁ መርዝ ነው እንጂ እንባ አይደለም። ከሃዲ ነሽ። ጥፊ ከፊቴ። ባቡሬንም ክህደት ያስተማርሽው አንቺ ነሽ። በቃ ገጀራ፣ ከዚህ በላይ ለሊ እንዳትናገራት። እዛው ሰብስባ አስቀምጣታ። ለምንድን ነው እዚህ የምታመጣብኝ? ሆስፒታል ውስጥ መድኃኒት እየቀያየራችሁ ታጭበረብሮ የጎዳ ሴት ናት። ለሊ በፈጣሪ ምህረት ዳነች እንጂ እንደናንተ ሀሳብ ቢሆንማ የኔ ሞታ ነበር። ግን ፈጣሪ ጥሎ አልጣላትም። ከፊት ለፊት ቆማለች። አንተ ከሷ እኩል ማውራት አትችልም። ማንነትህ ላስታውስህ እንዴ? በጣም ክፉ ሰው ነው። ሌሊ ነኝ ነው። ሻኪራ ወይኔ እንዴት ነሽ? አለሁልህ። እንዴት ነህ? ኑሪልኝ። እኔ ቅመም አሹን አይታችሁታል? አዎ ሲያለቃቅስብን ነበር። ሩታ ሮማን አለች እንዴ? አዎ ቤት ናት። ምን ነው ካሱ ጋር የተፈጠረው ነገር ሰምተሻል? አሹ ነገራችሁ? አዎ አግኝተነው ነበር። በጣም ተረባብሾ ነበር። ውይ ምስኪን። ታዲያ አሁን የት ሄዶ ነው?
እኔ እንጃ ሩታ፣ የት እንዴት አላውቅም። አሹ ምን ሜጃለሁ? ወይ አቤ ጋ ወይ ዶክተሩ ጋር ነው የሚሆነው። ዶክተር ጋር ምን ነው ዶክተር ስለ አምስቱም የስሜት ህዋሶች ተነቃቁ። ኡፍ ዳይመንድ ደግሞ ታማሉ ወይ? ለምንድን ነው ዶክተር ጋር ሄዳው ብዬ ነው። ኧረ እባክሽ ነነ አንቺ ታመሽ ነው ማታ ማታ የምትመላለሽ ነው? ተመላላሽ ታካሚ ነሽ። አሁን ጭቅጭቃችሁን ተውና ለአሹ መፍትሄ ፈልጉለት። ኧረ ምን መጨማለቅ ነው እንዴ? ወንድ ልጅ አይደል እንዴ? ቆፍጠን ይበልና ሄዶ ይንገራት። ከዛ በኋላ የምትለውን ሰምቶ ህይወቱን መቀጠል ነው። ያ ምን መቅበጥ ነው? እናንተ ሄዱ በቃ፣ እኔ እዚሁ እጠብቃችኋለሁ። ይሻላል። እኔንማ መች ይሰማኛል? ቅድም ሰምቶ የለ እንዴ ንግግሩ? አንተ እኮ ነገር የፈለግከው ምስኪን አሹ። እሱ ለራሱ ተረባብሻል። አንተ እንደዛ ማድረግ አልነበረብህም። ለነገሩ የእሱ ሁኔታ እኔ ነኝ የምረዳው። በል 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 ርቀትን ጠብቅ። በኋላ ይኸውልህ ተላላፊ በሽታው ነው ያንተም እንዳያገረሽብ። ኡፍ ዳይመንድ ስታናድድ የሚቀለድበትን ነገር አታውቅም። በቃ እሱን ተይው ሩታ፣ እኔና አንቺ እንሂድ። ቆይ ምንድን ነው ያደረግኩት? ምንድን ነው የጠየቅኩት? ምን አይነት ጥያቄ ነው የጠየቅኩት? ከአሁን በኋላ ካዴ መራቅ አለብኝ። ከሷ ጋር የሚያገናኘኝ እያንዳንዱ መንገድ መዝጋት አለብኝ። ቆይ በዚህ ሁኔታ ከቀጠልኩኝ እኮ ጥሩ ነገር አይፈጠርም። ምንም የሚፈጠር አለኝ መሆን አትችልም። በቃ ይበቃኛል። እሷን ለማግኘት ምንም አይነት ነገር ማድረግ የለብኝም ከአሁን በኋላ። በቃ እሷ እኮ የኔ ሴት አይደለችም። እኔ በዚህ ሰዓት ማንንም ሰው ማውራት አልፈልግም። ብቻዬን መሆን ነው የምፈልገው። እህቴ ሁሉም ቦታ ፈለግኩት የለም። በቃ አንድ ሳሎን ነች። እትዬ ደግሞ እዚህ መሆናችንን ካወቁ ነው ጠረጠሩ። እሺ አንቺም ግን ተጠንቀቂ።